ብሬ ማለት ነው ዜሮ ገብቻለሁ እንዴ ሱመያ ዜሮ ከገባውማ እንደዚህ በቃ በይዳይ ወደ የመንሽ ሂጂ በቃ እኔ አዲስ አይደለም የሰው ቤት መስራት ብዬ ወንድ ልጅ ማመን እንግዲህ መጨረሻው ይሄ ነው ማለት ነው። እንግዲህ ነው የመጣሁበት በሱመያና በሰይዶ ጉዳይ ነው የመጣሁበት ማለት ነው። ስለ ሱመያና ስለ ሰይዶ ጉዳይ ብዙዎቻችን እያወራን ነው ማለት ነው። የእውነት ለመናገር እኔ ከሱመያ ጎን ነኝ ማለት ነው። ምክንያቱም ሴትም እንደመሆን አንፃር ግዴታ ከሷ ጎን መሆን አለብኝ ማለት ነው። እና በጣም ነው የሚያሳዝነው የምር ይቺ በጣም ነው የተንከራታችሁ እውነት ለመናገር ነገር ግን እሱ ትናንትናም ቢሆን ቪዲዮ ላይ ወጥቶ ይቺ ልጅ ምንም የቸገራት ነገር የለም ብር አላት ውሸቷን ነው ሰው ቤትም አትገባም አይደለም በ2000 ሪያል ሰው ቤት ልትገባና 3000 ሪያል ብትባል ራሱ አትገባም ምክንያቱም ዩቲዩብ የሚከፍለውን ስለምናውቅ ብሎ እንግዲህ ሰይዶ ዝቷል ማለት ነው። በዚሁ አጋጣሚ በውስጥ እየመጣችሁ የምትሰድቡኝ ሰዎች ግን እረፉ ታሳዝናላችሁ። ስለዚህ ለሷ ወግናችሁ እኔን አትሳደቡ ያለም ሲያወራ ነበር ማለት ነው። ነገር ግን ጥፋቱ የሱ ስለሆነ መሰደብም አለበት። ሲቀጥል እቺ ልጅ በጣም ነው የጠቋቆረችው። ዛሬ የለቀቀችውን ቪዲዮ አይታችሁት ከሆነ በጣም ነው ሱመያ የጠቆረችው ማለት ነው ውድ ቤተሰቦች። ስለዚህ እና ለምንድን ነው እንደዚህ መሆን የለበትም። ሰላም ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ውድ ቤተሰብ እንኳን ደህና መጣችሁ። ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ ማለት ነው። እንዲሁም ሰብስክራይብ ስለምታደርጉ ከልብ እናመሰግናለን ማለት ነው። ዛሬ የመጣሁበት ስለ ሱመያ ነው ማለት ነው። ሱመያ እንግዲህ ብዙዎቻችሁ ታውቋታላችሁ ማለት ነው። ዩቲዩብ ሀብለን ከመክፈታችን በፊት በብዙዎች ዩቲዩብ ግንባር ቀደም ሆነው ታዋቂ የሆኑት እነሱ ነበሩ ማለት ነው። ብዙዎች ከመክፈታቸው በፊት ማለት ነውና ሱመያ እናውቃታለን ሁላችንም። ያው የስደት እህታችንም ስለሆነች እንከታተላታለን ከድሮ ጀምሮ። በነገራችን ላይ ድሮም የሚሰሩት ነገር በጣም ደስ የሚል ነበረ ማለት ነውና ከድሮም እኔ አውቃቸዋለሁ የመለያ እያሉ ማለት ነው። ነገር ግን አሁን ከቅርብ ጊዜ በኋላ ፕራንክ ነው የመሰለኝ የሚሰሩት ነገር ፕራንክ ስለመሰለኝ በቃ አላያቸውም ነበር ማለት ነው። እና እኔ ማየት የጀመርኩት በተለይ እናቷ ጋር ከተገናኘ በኋላ ነው ማየት የጀመርኩት እንጂ ከዛ ውጭ አላያቸውም። ለምን ብዙዎች ፕራንክ ነው ያሉ። የምታስታውሱ ከሆነ ከአሁን በፊት ብሬክስ አበሻዊንና ልጅ ቶፊቅ እንግዲህ ከማሪና ጋር ፍቅረኛ እንደነበሩ እናውቃለን። እንዲሁም ብሬክስ አበሻዊ ከሚስቴ ጋር ተጣለውኝ ብሎ በሮመዳኑ በፋሲካው ብዙዎችን ያስቆጣና ብዙዎችን እየተሳደብን ነበር ቶፊቅንም እነዛንም ማለት ነው። ነገር ግን መጨረሻ ላይ ቶፊቅም ከ3 ወር ጊዜ ቆይታ በኋላ እኔና ማሪና ፍቅረኛሞች አይደለንም ዩቲዩብ ለመስራት ያገናኘን ነው ሲል በጣም ነበር የተገረምኩት ማለት ነውና እንዲሁም ብሬክስ አበሻዊንም ቢሆን አይ እኛ መቼም ቢሆን ልንጣላም አንችልም ነገር ግን ተመልካች ምን እንደሚል ለመስማት ነው ብለው ሁሉ ሲሉ ነበር ማለት ነው። ተመልካች ያው በእርግጥ ብዙ ነገሮችን ብለዋል። የሱ ወገኖች ለምን አማራ ገባህ ይላሉ፣ የሷ ወገኖች ለምን ትግሬ ወዘተ ብዙ ነገር እየተባለ ነገር ግን እኛ ማንም ቢሆን የሚለየን ሰዎች አይደለንም ዘረኛም ሳንሆን ኢትዮጵያውያን ነን ብለው አሁን እንግዲህ ከእስር ቤት ድካም ኢትዮጵያ ከመሰቃየት በኋላ በዱባይ ሀገር ይገኛሉ ማለት ነው። የራሳቸውን ስራ እየሰሩ ዋው እጅግ በጣም ደስ ይላል ማለት ነው። ከእንደዚህ አይነት ሰው እና ምን ልላችሁ ፈልጌ ነው እኛ እንዲጣሉ አንፈልግም። ማንም ይሁን ማንም እኛ የሰው ዘሮች እንጂ ዘር መርጠን አይደለም እንትን የምንለው። ያው አሁን አብይ አህመድ ከመጣ ነው ትግሬ፣ ኦሮሞ፣ አማራ እያልን 3 ብሔረሰቦች በጣም አደጋ ላይ የሆኑ ማለት ነው እና አንድነታቸውን ይመልሳቸው። ስለዚህ ምን ልላችሁ ፈልጌ ነው የነሱ ፕራንክ ከሆነ ወዲህ እኔ ማንንም አምኛ አላቅም እና ለዛ ስለሆነ እነሱ መያን አልከታተላቸውም ነበር እንዳልኳቸው ማለት በቅርብ ጊዜ ነው እንጂ በፊት እከታተላቸው ነበርና ሳይድን እኔ ደግሞ የበለጠ እንደወደው ያደረገኝና በፊት ሳይው ነበር ምን እንደሆነ ታውቃላችሁ? ሳባ ዩቲዩበሯን ታውቃላችሁ? ኢትዮጵያ ላይ ሄዳ ስራ ከፍታ ከአረብ ሀገር ሴቶች እሷና የተንቢ ትልቁ ሚና የተጫወቱ እህቶች ስለሆኑ እኔ በጣም እወዳቸዋለሁ፣ አከብራቸዋለሁ። ለምን ከአረብ ሀገር ላይ ሄደው እንደዚህ ሲያደርጉ በጣም ደስ ይላሉ። ምክንያቱም ብዙዎች ብራችን ተበላን ወንድ እንደዚህ ያለን ምናምን እያሉ የብዙዎች ሴቶቻችን ህይወታቸው የጨለመ ነው። እውነት ለመናገር ከሌ ብለን ባንናገርም ማለት ነው። ጉድ ቤት ይፍጨው። በየቲክቶክ በየፌስቡክ ስታዩት ብሬን ተበለው ቤቴን ምናለኝ ወንድ ዘረፈኝ ወዘተ ነው የምጠቀም። እነዚህ ግን ሁለት እህቶች ጀግናዎች ስለሆኑ እወዳቸዋለሁ። ከተተረሻውና ከለታት አንድ ቀን ምን ስትል ሰማዋት መሰላችሁ? ሳባ ስለ ዩቲዩብ ስታብራራ ሰይዶን በጣም አመሰግናለሁ። እኔ በመጀመሪያ ስከፍት እንደዚህ እያለ የሚያስረዳኝ እሱ ነበር እና ሴቶች የአረብ ሀገር ያሉ እህቶች እንዲቀየሩ በጣም ጥረት አድርጓል እና በዚሁ አጋጣሚ ሰይድን አመሰግናለሁ ምናምን ስትል ሰማዋትና ከዛን ወዲህ የበለጠ ደግሞ እንዲወደው አደረገኝ። ለምን የአረብ ሀገር ሴቶችን የሚንከባከብ ለአረብ ሀገር ሰዎች ሪስፔክት ያለው ሰው ሴት የሚሆን ወንድም እኔ በጣም ይመቸኛል። የአረብ ሀገርን ሰዎች ደግሞ የሚያንቋሽሽ ሴቶች
እህቶቻችን የሚያንቋሽሽ ስለ አረብ ሀገር እህቶች መጥፎ ነገር የሚያወራ ለምን እናቴ ልጅ አትሆንም? ማንንም ቢሆን እኔ ያልሰማቸው መስሜ ጥጥ ነውና በዛን የተነሳ እወዳቸዋለሁ፣ እከታተላቸዋለሁ። ነገር ግን ከቅርብ ጊዜ በኋላ ያው ፈረደበት ፕራንክ ስለሆነ ማየት አቁሜ ነበረ ማለት ነው። እንዳልኳችሁ በቅርብ እያየዋቸው ነበር እና በጣም ያዘንኩት። ስለዚህ አሁን እቺ ልጅ በጣም የምታሳዝነው እንግዲህ ሰኢድ ያው ሌላ ምሽት ሲያገባባትና እሷ ደግሞ እንዴት ሊሆን ይችላል የኔ ልጆች እናት እያለሁኝ ብላ እንዳመረረች ሴት ልጅ አንዴ ከቆረጠ ማንም አይመልሳትም። አንዴ ከቆረጠ አንዴ ደግሞ በፍቅር ውስጥ ከገበይ በቃ ለምን ባይኗ እንጨት አትከቶም አይመልሳትም ሴት ልጅ። ነገር ግን በጣም ተችላ አንዴ ደግሞ ካቆረጠች ማንም ቢሆን አይመልሳትም። በተለይ የጎንደር ሴቶች፣ አዎ የአማራ ሴቶች በቃ ለትዳራቸው ጎበዞች፣ ታማኞች፣ ታታሪዎች በሁለመናቸው ታታሪዎች ናቸው። እንደዚህ ለማለት ይቅርታ፣ ታታሪዎች፣ ጀግናዎች፣ ሰው አክባሪዎች ናቸው። ሰውን ሲወዱ ገንዘብ አይደለም የሚወዱ በነገራችን ሰው ስለሆነ ብቻ ማንነቱን ብቻ ነው የሚወዱት። አዎ ምክንያቱም በገንዘብ አያምኑም፣ በሀብት በቁሳቁስ ነገር አይታለሉም፣ አያምኑም። ለምን ሰርተው እንደሚችሉ ያውቃሉ። ሰርተው እንደሚቀዩ ስለሚያውቁ የገንዘብ ዴንታ የላባቸውም። ሰው መሆኑን ብቻና ለሷ የሚያከብራትን ሰው ነው የምትፈልግና ስለዚህ ሲወዱ የሚወዳሉ። ደግሞ ከጠሉም በኋላ ደግሞ አንዴ ከመረሩ በቃ ለምን የትም ቢሆን የትም መመለስ አይችሉም ማለት ነው። ስለዚህ እቺ ልጅ ይሄ ልጅ በጣም ጎርቷታል አይደል እንዴ? ጎርቷታል። በሰው ሀገር ላይ ጥሏት ነው ሄዶ ያገባችውን በረኪና የምትባለዋን ማለት ነው። ኃይለኛ ተደባዳቢ ሰው ፈንካች። ስለዚህ ምን ልላችሁ ፈልጌ ነው ምንም ጥፋት የለባትም ሱመያ። ግን እኔ ያሳዘነች ልጆችን እንትን እያለኝ ነው የምር ልጆችን እዚህ ይዛ እያለች በጣም ነው ያሳዘነች። እውነት ለመናገር ሁለት ልጅ ያስባችሁታል? እንኳን ሁለት ልጅ እኛ ለአንድ ለራሳችን በጣም ተጠቅተናል ነው ምላችሁ። እና በጣም ያሳዝናል። አንተ ሰኢዶ የምትባለው ከንቱ ማለት ነው የምር እና እኔ በጣም አሳዝናኛለች። ስለዚህ ያልተቸገረችም እይታለው ቻናሏ ምናምን እያለ በጣም ብዙ ነገር ብሏል ማለት ነው። ስለዚህ ያው በጣም ያሳዝናል። ሴት ልጅ እንደዚህ ስትሆን፣ ሴት ልጅ እንደዚህ ስትንከላታ ማየት በጣም ነው የሚያስጠላውና እንግዲህ እህታችን ፈጣሪ ያበርታት። እንግዲህ ቻናሏን እየገባችሁ ላይክ አድርጉላት፣ ሰብስክራይብ አድርጉላት። ከእህቶች ጎን መሆን አለባችሁ። በተለይ ቅመሞች፣ አዎ ቅመሞችዬ ማለት ነው። እና ይሄ ነው ማለት ነው የኔ ምርጦች፣ ምርጦች። በተረፈ የምላችሁ ነገር የለም። እንግዲህ ለእህታችን ፈጣሪ ድረስላት። እንደምታውቁት አሁን የትኛው አረብ ኤምሬት ሙቀት ነው። በነገራችን ላይ ውድ ቤተሰቦች በጣም ያለው ነገር ከባድ ነው ማለት ነው። ስለዚህ እንግዲህ ምን እንደምል አላቅም። የምር እኔ በጣም ነው የተሰማኝ እንዳንድ ሰው